በዚህ ሰዓት እንዳንቺ የማከብረው ሰው የለም። ሰው ቤት ስትሰሪ እዛ ቤት ያለውን ሰው በሙሉ ነው የምታሳርፊው። ስለዚህ አንቺ ክብር ነው የሚገባሽ። ሰው እኮ እንደዛ ያስባል። አባ በስተመጨረሻም አቶ ገዛኸኝ እስር ቤት የሚወረወረበትን ማስረጃና እንዲሁም ደግሞ አለምዬ የራሷን ንብረት የምታስመልስበትን ማስረጃ ትሁት አሳልፋ ለአባባ ሰጥተው ነበር። አባባ ደግሞ አሁን ላይ አሳልፎ ለናቴ ሰጥቶታል ማለት ነው። ናቴ ከዚህ በፊት እንግዲህ እጥረት አድርጓል። ምክንያቱም ያው አባቱ ወንጀለኛ ስለሆነ እናቱን ስላሰቃየበት ማለት ነው እስር ቤት እንዲገባ መረጃዎች አድርጎ ነበረ። እንግዲህ የናቲ ሁኔታ ስላልተሳካለት አሁን ላይ ደግሞ አባባ ባሉት መሰረት በእርግጠኝነት ማለት ነው አቶ ገዛኸኝን ለማሳሰር ይገኛሉ ማለት ነው። እና አሁን ላይ እንግዲህ ያው አለምዬ በትሁትና እንዲሁም ደግሞ በናቴ ጉዳይ እጅግ በጣም ደስተኛ ነች ማለት ነው። ናቴም ማለት ነው በግልጽ የሚወዳት የሚያፈቅራት የወደፊት የልጆቹ እናት ልትሆንለት የምትችለው የትዳር አጋሩ የምትሆነው እንግዲህ ራሷ ትሁት መሆኑን በግልጽ እናቱ አሳውቋል ማለት ነው። አለምዬ ደግሞ እጅግ በጣም ነበር ደስ ያላት ማለት ነው። ምክንያቱም እናቴ እሷን እንደሚያገባት እሷን እንደሚወዳት ሲነግራት ማለት ነው። አለምዬም የራሷ እቅድ ስለሆነ እንዲሁም ደግሞ ትሁትን ማለት ነው በጣም ስለምትወዳት በቅንነቷ በብዙ ነገሮች ስለምታውቃት ማለት ነው። ከዚህ በፊት እንግዲህ ያው በአቶ ገዛኸኝ ስንት ግፍ ሲደርስባት ማለት ነው ከጎኗ ሆና የነበረችው ራሷ ትሁት ነች። እንዲሁም ቡና እያፈላችላት የምትፈልገውን ምግብ እየሰራችላት ሻወር እንድትወስድ እየረዳቻት እንዲሁም ደግሞ በሰዎች ዘንድ ማለት ነው ያው እንድትጠላ እያደረጉ ብዙ ነገሮችን አቶ ገዛኸኝ ሲነግራት ነበረ። ብቻ አይምሮዋን በብዙ ነገሮችን ያለምዬን አይምሮ መርዞት ነበረ። ያው ትሁት ደግሞ አንቺ በጣም ጎበዝና ጀግና ሴት ነች፣ ሲቀጥል ደግሞ ሰው ቢያገኝሽም ራሱ ይወድሻል እንጂ በፍጹም አንቺን ፈርቶ አይሸሽም በማለት እንግዲህ አቶ ገዛኸኝ በሌለበት ራሷን አደጋ ላይ በመጣል ይብን ትሁት ማለት ነው አለምዬን ከተዘጋባት ክላስ አውጥታ ውጩን እንድታይና እንዲሁም ደግሞ ያዩት ሰዎችም ደግሞ እንደማይሮጡና እንደማይፈሯት ያው በአባባ ምክንያትም ያው አሳይታለች ማለት ነው። እና ትሁት በጣም ብዙ ነገሮች ለአለምዬም ሆነ እንዲሁም ደግሞ ለናቲ ሆናለች ማለት ይቻላል ማለት ነው። ምክንያቱም ያው በሷ ምክንያት ይብን ራሱ እነሱን በማስመለጧ ለነሱ መልካም ነገር በማድረጓ ይብን በልጇ እንዲሁም ደግሞ በቤተሰቦቿ ነገር በብዙ ነገሮች ላይ ራሱ ትሁት ያው ጥቃትም ደርሶባታል ማለት ይቻላል ማለት ነው። ግን እሷ ጥርሷን ነክሳ አሁን ይስተካከላል። እናትና ልጅ ለረዥም ጊዜ ተለያይተው በፍጹም ይህ እውነታ መደበቅ መቻል የለበትም፣ መውጣት አለበት፣ መታገል አለብኝ ብላ እንግዲህ ወስና ነው ወደዚህ ውስጥ የገባችበት ማለት ነው። አደጋ ላይ ሊሆን ይችላሉ፣ ቤተሰቦች አደጋ ሊደርስባቸው ይችላል፣ ልጅም እንደዚያው። ግን ደግሞ እንደዚህ ግፍ እየተሰራ የሰው ነፍስ እንደዚህ እየተሰቃየ እኔ ዝም ብዬ ማለፍ ሆነ ችዬ መቀመጥ አልችልም ብላ ከወሰነች በኋላ ነው እንዲህ ከአባባ ጋር ይህን ነገር እየጀመሩት ማለት ነው። ስለዚህ አሁን ላይ ደግሞ የጀመረችው ነገር በጣም በድፍረት የጀመረችው ነገር ውጤታማ እየሆነች መታለች። አሁን ምንም ነገር አያስፈራኝም ብላለች። አቶ ገዛኸኝንም አስጠንቅቀዋለች ማለት ነው። ምክንያቱም በፊት ሰፈራ የነበረው ልጄን ነበር፣ አሁን ላይ ደግሞ ልጄ እዚህ የለችም። ስለዚህ ስለ ራሴ ህይወት በፍጹም ምንም አልጨነቅም። አንተ የምታደርገውን ሁሉ እኔ ማድረግ እችላለሁኝ፣ ወንድ ከሆንክ ንካኝ እያለች እንግዲህ እያስፈራራችሁም ትገኛለች ማለት ይቻላል አቶ ገዛኸኝን ማለት ነው። አቶ ገዛኸኝ ደግሞ እማደርግሽን አውቃለሁ፣ እንደዚህማ እንደተጫወትሽብኝ እንደዛትሽብኝ በፍጹም አትቀሪም በማለት እንግዲህ አቶ ገዛኸኝም እየዛተ ይገኛል ማለት ነው። ሌላው እንግዲህ የቤቲና የእህቷ ጉዳይ ነው ማለት ነው። ቤቲ ከዚህ በፊት እንግዲህ ያው በብዙ ነገሮች እንደተሰቃየች እንዲሁም ደግሞ እህቷ በሷ ምክንያት ማለት ነው መራመድ እንደማችልና እንዲሁም በሽተኛ እንደሆነች ነው የተረዳ ነው ማለት ነው። እና ይህን ነገር ለምንድን ነው የሷትስ በምን ምክንያት ነው በሽተኛ ልትሆን የቻለችው? ሲቀጥልስ ለምንድን ነው አለምዬን ራሱ ለመበቀል እዚያ ቤት እንደገባች ነው ስትናገር። ማንም ጥሩ የሰራ የለም
የለም፣ ማንም ሰው ንጹህ የለም እያለች እንግዲህ ያው ለትሁት ስትናገር ነበር። ትሁት አንቺ ዝም ብለሽ ልሽን አስመልጭ፣ ልሽን ማትረፍ አለብሽ፣ ስለሌለው ታያቸው፣ በቃ ታያቸው እያለች እንግዲህ እናትና ልጅን ናቴንና አለምዬን ማለት ነው እነሱን ትተሽ ልሽን ማትረፍ የግድ አለብሽ፣ ልሽን መምረጥ አለብሽ፣ ለወንድ ወይም ደግሞ ለእሷ ብለሽ አንቺ ልሽን አደጋ ላይ መጣል የለብሽም፣ በፍጹም ማንም ንጹህ የለም በማለት እንግዲህ ስነግራል ነበረ። ያው ትሁትም እንግዲህ የቤቲ ጸባይ እጅግ በጣም እየተቀያየረባት ግራ እየተጋባሽ ነበር። ምክንያቱም ጥሩ ሆነች ስላት እንደገና መጥፎ ትሆናለች፣ እኔ በጣም ነው ግራ እየተጋባሁት እያለች በብዙ ነገሮች ስትናገር ነበር ማለት ነው። እና አሁን ላይ ቤቲ ማለት ነው ወደ አቶ ገዛኝን አጥምዳ ሆን ብላ የገባችው በእርግጠኝነት አለምዬን ለመበቀል ነው ማለት ነው። አለምዬን ለመበቀል እንዲሁም ደግሞ ብር አግኝታ ከአቶ ገዛኝ ብር ወስዳ ማለት ነው እህቷን ለማሳከም ነው የፈለገችው። እህቷን መቼ ነው የምታከመው? እህቴ እኔ እንደማንም ሰው ቆሞ መሄድ መራመድን እፈልጋለሁ፣ ግን እስከ መቼ ነው? እኔ እኮ እስከ ዛሬ ልጠይቅሽ እያልኩ ነበር፣ ግን ደግሞ እኔን የምታሳክሚበት ምንም አይነት ገንዘብ አይኖርም ብዬ ነው ዝም ያልኩሽ በማለት እንግዲህ ትነግራታለች። ችግር የለውም በዚህ ሳምንት ውስጥ ሕክምናውን እንጀምራለን፣ አንቺም እንደታሰበው ቆመች ትሄጃለሽ፣ ችግር የለውም አስቤበታለሁ በማለት እንግዲህ ቤቲ እህቷን አጽናንታለች ማለት ነው። እህቷም እጅግ በጣም ነበር እየተደሰተችው ከመደሰቷ በላይ ማለት ነው። ለጓደኛዋ ለፍቅረኛዋ ደውላ እህቴ እኮ ሕክምናውን ልጀምርልኝ፣ እኔ እኮ መራመድ ልችል ነው ማለት ነው በማለት በደስታ ተውጣለች። ሆነን ለመናገር ደስታዋ እውን ያድርግላት። እንዲሁም ደግሞ ቤቲ ማለት ነው እናቷ ጋር የምትግባባ ወይንም ደግሞ ከእናቷ ጋር የምትጠያየቅ ያድርጋት ማለት ነው። ምክንያቱም በተፈጠረው ነገር ይብን ራሱ ከእናቷ ጋር ራሱ አታወራም፣ እናቷንም አግኝታት አታቅም ማለት ነው። እና ቤቲ በውስጧ በጣም ብዙ ነገሮችን እዛለች፣ እውነታ አላት ማለት ነው። ስለዚህ አሁን ላይ አለምዬን በግልጽ አገናኘኝ በማለት እንግዲህ ናቴን ጠይቀዋለች። ናቴ ለምንድን ነው የምታገኛት በማለት እንግዲህ ጠይቋት ነበረ። ያው እንደ በድያት አለው ይቅርታ ልጠይቃት እፈልጋለሁ ነው ያለችው። ችግር የለውም ዋናው አንቺ መመለስሽ ነው፣ እኔ እሷን አገናኛቸዋለሁ በማለት እንግዲህ እራሱ ናቴም ቃል ገብቶላታል ማለት ነው። ስለዚህ ቤቲና አለምዬ ይገናኛሉ። አለምዬም ለምን በደልሽ፣ ለምን እንደዚህ ያደረግሽ፣ ለምንስ እንደዚህ ሆነ ብላ ራሷ ቤቲን የምጠይቃት ይሆናል። ቤቲም ደግሞ የራሷ የሆነ ነገር አለ። እሱም ምንድን ነው እንግዲህ ከዚህ በፊት እህቴን እንደዚህ አድርጎ ግፍ ነገር አድርጎባት ያንን ግለሰብ አንቺ ብር ከፍለሽ ወንጀልን አስመልጠሻል እና ያንን ነገር ለመበቀል ነው የገባሁት የምትለውና ያን ነገር አስታውሳ ደግሞ አለምዬ አሁን ላይ እጅግ በጣም የምትጸጸት ይሆናል ብዬ ነው የማስበው። ሌላው አባዬ አሁን ላይ ማለት ነው ያው አለምዬም ጠይቀው ነበር፣ ሀብታም ነህ እንዴ በማለት ጠይቀው ነበር። አዎ እኔ ከዚህ አንጻር አይደለ እንዴ ያው ከዚህ በፊት እንግዲህ ታውቃላችሁ የቃሌ ሚስት የሆነችው ማለት ነው ቲና በጣም ብዙ ስቃይ ስታደርስበት ነበር እና እሷም እኮ ይሄንን ነገር ስላየሽ ነው በጣም ብዙ ነገሮችን ስቃዮችን ያደረሰችብኝ በማለት እንግዲህ ስለ ቲና ሲነግራት ነበር። ቲና ማነች የሚለውን ነገር ያው የልጅ ሚስት ነበረች በማለት እንግዲህ አሁን ላይ ማለት ነው እና አባባ ካሉበት ቤት ሌላ ቤት ደግሞ ለመግባት አስበዋል። ሌላ ቤት ያው ተከራይ ለጊዜው ስላለ ነው እነሱ ስለቆ ወደዚያ እንሄዳለን ሲላት ነበር። አለምዬ እንዴ ብዙ ቤት ነው እንደ ያለ ሀብታም ነህ እንዴ በማለት የጠየቀችው ማለት ነው። በነገራችን ላይ ያው አለምዬና እንዲሁም ደግሞ አባባ በስተመጨረሻ አንድ ላይ ቢሆኑ እጅግ በጣም ነው ደስ የሚሉት ማለት ነው። አባባም ጠንካራ አባት ናቸው፣ እንዲሁም አለምዬም ጠንካራ ሰራተኛ ነች ማለት ነውና ሁለታቸው አንድ ላይ ቢሆኑ በፍቅር ደረጃ እጅግ በጣም ደስ ይላል። ትሁትና እንዲሁም ደግሞ ናቴ አንድ ላይ ይሆናል። ቤቲም እህቷን ታሳክማለች፣ ከእናቷ ጋር ትታረቃለች። አቶ ገዛኝም እስር ቤት ይወረወራል ብዬ ነው የማስበው ማለት ነው። እንግዲህ ያው ትሁት ተከታታይ ድራማ ቀጣዩን ፓርቶላችንን በጉጉት የምንጠብቅ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።